ባንዲራ ሙሉ ለሙሉ ቀይሩታል። በቀድሞ ንጉሳዊ ዘመን ላይ ተጠቀመው የነበረውን ባንዲራ አድርጎታል። ወደዚህ ነው የቀየረው። የአንበሳና የፀሐይ ቅርጽ ያለበት ይሄ ነበር ያሁኑ ወደዚህ ተቀይሯል። ባንዲራውን የቀየረው ኤክስ ነው ማለትም ትዊተር ነው። አሁን ትዊተር ላይ ብትገቡ የምታገኙት የኢራን የባንዲራ ኢሞጂ ይሄን ነው። የኢራን ባንዲራ ያለባቸው ትላልቅ ተከታይ ያላቸው የኤክስ ገጾችም ጭምር ባንዲራቸውን ወይ አንስቶታል ወይ ደግሞ በዚህ ተክቶታል። በኢራን ያለው ተቃውሞውን ተባብሶ ቀጥሏል። በቴህራን የሚገኝ አንድ ትልቅ መስጊድም ጭምር ተቃዋሚዎች ሙሉ ለሙሉ አንድተውታል። እንደምትመለከቱት መስጊዱ የኢራኑ መሪ አሊ ካሚኒ ጭምር ጸሎት የሚያደርሱበትና የሚሰግዱበት ቦታ ነበረ እና ተቃዋሚዎች ሌሊቱን አንድደውታል። በስደት ላይ የሚኖሩት ሪዛ አልጋወራሹ ማለት ነው ወደ ኢራን ለመመለስ ዝግጅታቸውን መጨረሳቸውን ተናግረዋል። ተቃዋሚዎች እናንተ አሁን ያለው መንግስት ገልብጡ እንጂ እኔ ወደ እናንተ ለማምጣት ዝግጁ ነኝ ብለዋል። ሪዛ ማለት የቀድሞ ንጉሳዊ ቤተሰብ ዘር ናቸው እና ስልጣኑ ለእኔ ይገባኛል ብለው የሚያምኑና ሁሌ የሚናገሩ ሰው ናቸው እና በሰዓት በስደት አይሞትም። ስንት ነው ያደረጉት? ስንት ቆዩ? ኦሆ